ከተፋሰስ ስራዎች ጀምሮ እስከ ንጹህ የመጠጥ ውሃ አቅርቦት ከታዳሽ ኃይል ልማት እስከ መላው ሀገሪቱን በብርሃን የመሸፈን ታላቅ ጉዞ የውሃና ኢነርጂ ሚኒስቴር መስሪያ ቤት የነገዋን ብሩህ ኢትዮጵያ ለመገንባት ሌት ተቀን የሚሰራባቸው ስራዎች ናቸው። ይህንን ግዙፍ ሀገራዊ ልማትና ታሪክ ደግሞ በአንድ ማዕከል ውስጥ በዲጂታል ቴክኖሎጂ ታግዞ ማየት ስራውን ለማጉላት ያግዘዋል። ማንኛውም ሰው በማንኛውም ሰዓት ወደዚህ ተቋም ሲመጣ ስለ ሀገሪቱ የውሃና ኢነርጂ ዘርፍ ግዙፍ ስራዎች በግልጽና በቀላሉ መረዳት የሚችልበት ልዩ ዲጂታል ኤግዚቢሽን በማዕከሉ በሚኒስቴር መስሪያ ቤቱ ግቢ ውስጥ ተዘጋጅቶለታል። የሚፈልገውን መረጃ በቀላሉ ማግኘት ይችላል። አሁን የምንገኘው በውሃና ኢነርጂ ሚኒስቴር በዲጂታል ኤግዚቢሽን ነው። ይሄ ዲጂታል ኤግዚቢሽን በዋናነት የሚያሳየው የውሃ ሀብት አስተዳደር ዘርፍ አለ። እኛ ጋር ውሃና ኢነርጂ ሚኒስቴር 3 ዘርፎች አሉን። አንደኛው የውሃ ሀብት አስተዳደር ዘርፍ ነው። ሁለተኛው ደግሞ በወተር ሰፕላይ እና ሳኒቴሽን የመጠጥ ውሃና ሳኒቴሽን ዘርፍ ነው። ሶስተኛው ደግሞ የውሃና ኢነርጂ እንደመሆኑ የኢነርጂ ዘርፍ ነው ማለት ነው። የኢነርጂ ልማት ዘርፍ አለን። ይሄ ዲጂታል ኤግዚቢሽን መቋቋም መሰራቱ ያስፈለገው አንደኛ የኢትዮጵያ 2030 የዲጂታል ትራንስፎርሜሽን እቅዷ ላይ አንዱ አካል የሆነ ክፍል ሆኖ የውሃና ኢነርጂ ሚኒስቴርን በፊት የነበረበትን ታሪክ አሁን ላይ ያለውንና ወደፊቱን የሚያሳይ የዲጂታል ኤግዚቢሽን ነው ማለት ነው። ስለዚህ ይሄ ዲጂታል ኤግዚቢሽን ብዙ እንትኖችን የሶስቱንም ሴክተር ሀሳብ የያዘና በዲጂታላይዝ መልኩ ሰዎች በሚመጡበት ጊዜ በቀላሉ አይተው ተመልክተው በቀላሉ መረጃ ማግኘት የሚችሉበት ዲጂታል ኤግዚቢሽን ሆኖ ነው የተሰራው ማለት ነው። የሰርፌስ ወተር እንትናችንንም ሌቭሉንም ወተር ኳሊቲውንም ሁሉንም ነገር ማግኘት እንዲችል ተደርጎ የተሰራ ዲጂታል የሆነ የግራውንድ ወተር ዳታቤዛችን ነው ማለት ነው። ሌሎችም ስራዎች አሉ፣ የገባን ማየት እንችላለን። ይሄኛው ስክሪናችን ደግሞ ታላቁ የኢትዮጵያ ህዳሴ ግድባችን ነው። ያው ክቡር ሚኒስትሩ በሰጡን አቅጣጫ መሰረት ይህንን ዲጂታላይዝ ከማድረግ አንጻር እዛ በህዳሴ ግድባችን ላይ በእነዚህ ፒቲዜድ እና ፓኖራሚክ ካሜራዎችን በመትከል ቀጥታ ላይቭ ስርጭት ነው የህዳሴ ግድብን ማስተላለፍ የቻል ነው ማለት ነው። የዚህ ስክሪን ዋናው ጥቅማችን አንደኛ ሎካሊ ተማሪዎችን እያስመጣን እናስጎበኛለን። እዚህ በየትምህርት ቤቱ በራሳችን ግብዣ ትራንስፖርት አመቻችተን ለተማሪዎች ደግሞ ኩኪስም ተማሪዎች ኢንተርቴን እያደረጉ የውሃ ሀብታችንን በደንብ እንዲመለከቱ ስለ ታላቁ የኢትዮጵያ ህዳሴ ግድብ ያላቸውን ግንዛቤ በደንብ እንዲያሳድጉ ተማሪዎችን በመንከባከብ በየትምህርት ቤቱ አዲስ አበባ ውስጥ የሚገኙ ትምህርት ቤቶች አብዛኛውን ትምህርት ቤቶች ከዛሬ 2 ዓመት ጀምሮ ማስጎብኘት ጀምረናል ማለት ነው። ይሄ ዲጂታል ኤግዚቢሽን በደንብ ታስቦበት የተሰራ ዲጂታል ኤግዚቢሽን ነው። ያ ሰማያዊ ፓርት ነው መሬታችን። እዚህ ጋር ደግሞ እንደሚታየው ኢነርጂን ለማሳየት ቢጫ ነው እንትናችን የኢነርጂን እንትን ለመወከል ነው እንደዛ ታስቦበት ነው የተሰራው። እዚህ ጋር የምትመለከቱት የዲጂታል እንትናችን ነው የስሪዲ የሞደርኒሲቲ 3D እንትን ነው ሞዴል ነው። ይሄ ሞዴል በውስጡ ብዙ ነገር ይዟል። አንደኛ የኢነርጂ ልማታችንን በደንብ የምናሳይበት ነው። ከኢነርጂ ከሃይድሮ ፓወር እናገኛለን፣ ከሶላር እና ከዊንድ ኢነርጂ እንዴት ማግኘት እንችላለን የሚለውን የሚያሳይ 3D ሞዴል ነው። እዚህ ጋር እንደሚታየው እዚህ 3D ሞዴል ላይ ሶላር ስቴሽናችን በደንብ ይታያል። ከዛ የምናገኘውን ከሚኒ ግሪዶችም ከሃይድሮ ፓወርም የምናገኛቸውን የኢነርጂ አማራጮቻችንን ወይም ከሶላር የምናገኘውንም የኢነርጂ ሶርሳችንን ቴምፖራሪ ስቶርድ የምናደርግበትና እዚህ ጋር 3D ማፓችን ላይ እንደምናየው ለመኖሪያ ቤቶች፣ ለትምህርት ቤቶች አሉ እዛ ጋር ትምህርት ቤቶች፣ ለሆስፒታሎች እና ለቻርጂንግ ስቴሽን እዚህ ጋር ቻርጂንግ ስቴሽን ይታያል። ለቻርጂንግ ስቴሽን መጠቀም የምንችልበትን የሚያሳይ 3D ሞዴል ነው ማለት ነው።
እንደሚታወቀው ኢትዮጵያ ውስጥ 12 ሪቨር ቤዝኖች አሉ ትላልቅ የምንላቸው ማለት ነው። ከነሱ ውስጥ መረብ አለ፣ ተከዜ፣ ደናክል እነሱን የሚያሳይ ነው። አባይ፣ አዋሽ አሉ፣ እነ ባህሩ፣ አኮቦ፣ ኦሞ፣ ጊቤ፣ ሪፍት ቫሊ ቤዚንስ የሚባሉት ገናሌ ያለ፣ ነዋቢ፣ ሸበሌ፣ ኦጋዴን እነዚህ 12ቱ ትላልቅ ቤዝኖቻችን ናቸው ማለት ነው። እዚህ ጋር የምትመለከቱት ይሄ 3D ማፕ ነው። ኢትዮጵያ ምን አይነት ቶፖግራፊ አላት የሚለውን በደንብ የሚያሳይ 3D ማፕ ነው። በኢትዮጵያ ቶፖግራፊን የሚመስል የ3D ማፓችን ይሄንን ይመስላል። ቀጣይ ደግሞ ሌሎችን እንመለከታለን። ውሃና ኢነርጂ ሚኒስቴር ከነዚህ ውስጥ አንዱ የኢነርጂ ልማት ዘርፍ ነው። እዚህ ጋር የምንመለከተው የፀሐይ ኃይል ማመንጫ ወይም ሶላር ፋርም የምንለውን ነው። ኢትዮጵያ ውስጥ ከ40 በላይ ኦፕሬሽናል የሆኑ ሚኒ ግሪዶች አሉ። ከ40 በላይ ማለት ነው። ወደ 60 የሚጠጉ ደግሞ ወደ ፕላንድ አንደር ኮንስትራክሽን የሆኑ የሶላር እንትኖች አሉ፣ ሶላር ፋርሞች አሉን ማለት ነው። እነዚህ ሚኒ ግሪዶች ማለት ነው። እነዚህ ከሚኒ ግሪድ ከዋናው ግሪድ ጋር አልተገናኙ፣ ነገር ግን እነዚህ ዋናውን ግሪድ ማግኘት ያልቻሉ ሪሞት ኤሪያዎች ላይ የኛ የገጠሩ ክፍል ኢነርጂ ማግኘት እንዲችሉ የሚያስችል ትልቅ ስራ ነው ማለት ነው። ተቋሙ የዲጂታል ስራውን በዚህ አላበቃም። የኋላውንም ሆነ የዛሬውን መረጃ በአንድ ቋት ውስጥ በማደራጀት የስራ ቦታዎችን ሙሉ በሙሉ ዲጂታላይዝ አድርጓል። ይህም ማንኛውም ሰራተኛ መረጃን በቅጽበት እንዲያገኝና ለወደፊቱም መረጃው በአስተማማኝ ሁኔታ እንዲቀመጥ አስችሏል። የዲጂታል ለውጥ መጀመሪያ ደብዳቤዎች ከውጭ ይመጣሉ። እነዛ ደብዳቤዎች እዚህ ጋር መዝገብ ሪከርድ ላይ ይመዘገባሉ። ቁጥሩ፣ ቀኑ ታይቶ ይመዘገባሉ። እዛ ጋር ከተመዘገቡ በኋላ ደብዳቤ ወደዚህ ይመጣና ይሄ ደብዳቤ ስካን ይሆንና ወደ ኮምፒውተር ይገባል። ስካን ሆኖ ወደ ኮምፒውተር ከገባ በኋላ እያንዳንዱ ከየት እንደመጣ ቁጥሩን፣ ቀኑን ምናምን አስገብተን እዚህ ጋር ወደ የሚመለከተው አካል ወይም ወደ ሚኒስቴር ጽሕፈት ቤት ኃላፊ አቶ ማሙሻ ጋር እንልካለን። አቶ ማሙሻ ደግሞ ወደ የስራ ዘርፋቸው የደብዳቤው ወደዛ ያስተላልፋል። የዲጂታል ኤግዚቢሽናችን ታች ዲጂታል ላይብረሪ፣ እዚህ ጋር ያለው ላይብረሪ ታች የኛ ተሽከርካሪዎች የሚያገለግሉ የማያገለግሉ የሚወገዱት በሲስተም ውስጥ ሙሉ እንዲገባ፣ ሌላ ደግሞ የፍሊት ማናጅመንት ሲስተማችንን ሙሉ በሙሉ ከጂፒኤስ ጋር አገናኝተን የዳጅ ልኬቶች አድርገን እያደረግን በመምጣታችን ያስገደነ በስራ የሰራንበት ነውና እንደ ሚኒስትሪ ከ2014 በአዲሱ አደረጃጀት ከሐምሌ በኋላ ሲዋሃድ እና ሲደራጅ ኢሚዲየት የገባ ነው። ከነሐሴ ጀምሮ ወደ አዲስ አደረጃጀት ነው ስንገባ ግን እንደናገነው የመጀመሪያው ዲጂታላይዜሽን በቃ ምንም ድርድር የለው ጉዳይ ነው የሚል ከክቡር ሚኒስትሩ በተሰጠ አቅጣጫ ቀጥታ ነው የገባንበት። ዲጂታል ዓለምን መቀላቀል ለዚህ ተቋም አማራጭ የሌለው ምርጫ ነው ማለት ነው። ብዙ የዲጂታል መሰረተ ልማቶች አሉን። ከነዛ ውስጥ አንዱ ደግሞ የፖርታል ወይም ሼር ፖይንት የሚባል ነው። ከዚህ ቀደም ደብዳቤዎች ሲመጡ በወረቀት ነው የሚመሩት የነበረው። ከዛ እሱ ደግሞ የት እንደደረሰ ማን ጋር እንደደረሰ ማወቅ አይቻልም። ደብዳቤ ጠፋ ይባላል። ሰምቲንግ አንዳንዴ እንደዚህ አይነት ሚንስ ኮንሰፕሽኖች ይፈጠራሉ። ይሄ ግን አሁን የዲጂታል ሼር ፖይንትንም ከለማ በኋላ መረጃ በዛ መለዋወጥ ከጀመረን በኋላ ደብዳቤው የደረሰ ማንጋ ምን ያህል ቀን ቆየ፣ ማንጋ ከመዝገብ ቤት ወደ ሚኒስትር ጽሕፈት ቤት ሲሄድ እሳቸው ጋር ምን ያህል ቀን ቆየ፣ እሳቸው ለማን መሩ፣ አሁን ያለበት የቱ ጋር ነው ደብዳቤ የሚለውን ነገር በቀላሉ ማየት እንችላለን ማለት ነው። የዲጂታል ሲስተም ያንን ደግሞ በፊት ሲወስድብን የነበረውን የወረቀት ምልልስና የጊዜ አጠቃቀም በደንብ የቀየረና ስራዎቻችንን እንድናቀላጥፍ ያገዘን ዲጂታል ሲስተም ነው። ይሄ ደብዳቤ መጣ። እንደዚህ ከተያዘ ችኛዋን እንፈታለን። ችኛዋን ከፈታን በኋላ እዚህ ጋር የራሳችን ቁጥር እንሰጠዋለን። ኮድ አለው የራሱ። እዚህ ጋር እንለቀዋለን እስካኑ ላይ ማለት ነው። ከዛ በኋላ እዚህ ጋር እስካኑ ይሆንና ይገባል። እዚህ ጋር መጥቷል። ሴቭ እንለውና እዚህ ጋር የሰጠነውን ኮድ እንጽፋለን። ይሄው መድረሱን አረጋግጣለን። መድረሱን የምናረጋግጠው እዚህ ጋር
የራሱ የጽህፈት ቤት ኃላፊ ኢሜይል እና የኔ ኢሜይል ተገናኘ ሆኖ እዛ መድረሱን ራሱ ኢሜይል ያደርግልኛል ወደዚህ ማለት ነው። ከ2015 መስከረም ጀምሮ ቀጥታም እንዳደረግነው ወደ ዲጂታላይዜሽን ለመግባት አንድ የኬፒአይ ነው የቀረጸው። እዛ ኬፒአይ ውስጥ መዝገብ ቤቶቻችንን ማዘመን፣ የፍሊት ማናጅመንት ሲስተም ስራ መዘርጋት፣ አውትሉክ ሲስተም ማድረግ፣ እነዚህ በሙሉ ከ2015 ጀምሮ ሲደራጁ መጥተው ዛሬ ላይ የዲጂታል ሲስተሙ በቀላል ሰዎች መረጃ የሚያገኙበት፣ በቀላል መረጃዎች የሚለዋወጡበት፣ የትኛውም ሲስተም በዌብሳይታችን ላይ መረጃ የሚጫንበት፣ ጨረታውም ግዢውም ቅጥሩም በዛ ሁላ የሚሄድበት ሲስተም ነው አንደኛው። ሁለተኛው ይሄ መዝገብ ቤቱ እንደምታዩት በዚህ መልክ እንዲያምር ተደርጎ የዲጂታል ሪከርዱም አርካይቭ ሲስተሙም በአውትሉክ ረን እንዲደረግ ተደርጎ ወደ ዲጂታላይዜሽን እየገባ ያለበት። ሌላ አጠቃላይ የሚኒስትሪው ዳታም ወደ ታች ላይብራሪዎቻችን ላይ በዲጂታላይዜሽን እንዲቀየሩ የተደረጉበትና ዲጂታል ላይብራሪዎች እንዲደረግ የተደረጉበት ነው። ወደ መሰረታዊ አገልግሎት ስራ አስፈጻሚ ፓርት ስንመጣ የተሽከርካሪ መረጃዎቻችን በሙሉ በፍሊት ማናጅመንት ሲስተም ውስጥ እንዲያልፉ ተደርገው እያንዳንዱ ተሽከርካሪ የፍሊት ማናጅመንት ውስጥ ከተገዛበት ቀን ጀምሮ ከተመረተበት ቀን ጀምሮ እስከሚወገድበት ቀን ድረስ ያለው በሙሉ በሲስተም ውስጥ እንዲያልፍ የተደረገበት ሲስተም ነው። ውሃና ኢነርጂ ሚኒስቴር ከነዚህ ውስጥ አንዱ የኢነርጂ ልማት ዘርፍ ነው። እዚህ ጋር የምንመለከተው የፀሐይ ኃይል ማመንጫ ወይም ሶላር ፋርም የምንለውን ነው። ኢትዮጵያ ውስጥ ከ40 በላይ ኦፕሬሽናል የሆኑ ሚኒ ግሪዶች አሉ። የሶላር ፋርማችንን ነው የሚያሳየው። ማንም ሰው ቢመጣ ይህንን አይቶ የሶላር ፋርም እንዴት እንደሚሰራ ምናምን ብዙ በደንብ 3D ቪዲዮ በደንብ ያሳያል። ወረቀቶች፣ ረጅም ሰዓታት የሚወስዱ ፍለጋዎችና የአሰራር መጓተቶች ይህ የትናንቱ የቢሮ ውሎ መገለጫ ነበር። ከዚህ ቀደም ይመጣና ደብዳቤው ያው እንደነገርኩሽ እሳቸው አቶ ሙላጎ ይባላሉ፣ ስራ ባልደረባ። እሳቸው ይመዘግቡና እዛ ጋር ለየር ላይ ቀጥታ ተሸክመው ነበር የሚሄዱ ወደ 6ኛ ፎቅ እንደዚህ እያንዳንዱ ጥራዝም ሆነ ሁሉም ነገር ተሸክመው ይሄዳሉ እዛ። ከዛ በኋላ እሳቸው በሀርድ ኮፒ ይመሩ ነበረ ወደ ስራ ክፍሉ። አሁን ግን ያ ሁሉ ቀርቶ የሰውንም ድካም ቀንሰን ሲስተሙ ፖርታል ተዘርግቶልን በዛ ፖርታል ለሁሉም ተደራሽ እንዲሆን አድርገናል። ከዚህ ቀደም ማኑዋሊ በሆነ ሰዓት የኛ ባለሙያ ሄደው ሳምንት 15 ቀን ቆይተው ሊመጡ ይችላሉ፣ ዳታ ይዘው መጡ። በዛ መሀል ብዙ የጎርፍ አደጋ፣ የውሃ ሾርቴጅ በሚፈጠርባቸው አካባቢዎች የውሃ እጥረት ለድርቅ ለምናምን ተጋላጭ የሆኑ ነበር። አሁን ላይ ግን ወንዞቻችን ሲቀንሱም ሲጨምሩም መረጃ ስለምናገኝ ቶሎ ብለን መወሰን መስራት ያለብንን ነገር እንድንሰራ አስችሎናል የዲጂታል ሲስተም። የዚህ ለውጥ ትልቅ ማዕከል የሆነው የዲጂታል መዝገብ ቤቱም አንዱ ነው። ተቋሙ የኋላውንም ሆነ የዛሬውን መረጃ በአንድ ቋት ውስጥ በማደራጀት የስራ ቦታዎችን ሙሉ በሙሉ ዲጂታላይዝ አድርጓል። ሪከርድና ማህደር እንደሚታወቀው የሪከርድና ማህደር ስራ እጅግ በጣም ብዙና አሰልቺ ነው። ግን ያንን በቀላሉ አሁን በመጣልን በተዘረጋው እንትን ሰዎቹ በቀላሉ ስራው እንዲደርሳቸው እዚህ ጋም ሳይመጡ ራሳቸው ጋር ሄዶ እንዲደርሳቸው ባሉበት፣ ሁለተኛ የእኛንም ጫና እዛ መመላለሱ መሄድ መምጣቱ የከስተመርም ከመጉላላት ጠቅሞናል ማለት ነው። እዚህ ጋር እነዚህ የተላኩ ደብዳቤዎች ናቸው። የጋራ ለምሳሌ ፋይናንስ ማለት ሚኒስትሪ ኦፍ ፋይናንስ ለምሳሌ አሁን ያለ አየሽው፣ እነዚህ ሁሉ ከሚኒስትሪ ኦፍ ፋይናንስ የመጡ ናቸው። እነዚህም ቀኑ ያሳይ መቼ ቀን የገባ በዚህ የሚለውን ራሱ ስለሚሰጠኝ በዚህ ቀን ገብቼ ይኸው ገብቷል፣ በዚህ ቀን ገብቶላል ሄድና ጠይቅ ብዬ መረጃ እሰጣለሁ። ከየትኛውም ንክኪ ከዚህ ከማጭበርበር ሰዎች ከመደራደር ከምንላቸው ፍራቻዎች ነፃ ነው። ሁለተኛ የሰዎችን አገልግሎት ከመጓተት ሰው የለም እከሌለም የሚባል አይኖርም። የትኛውም ቦታ ላይ ሆኖ ክቡር ሚኒስትሩ ይላክላቸዋል። ከዚህ ሲላክላቸው እሳቸው ኦንላይን ያን ደብዳቤ ወደሚፈለገው ይመሩታል። ጽህፈት ቤት ኃላፊ ይመሩታል። የሚመለከተው ስራ አመራርና ስራ አስፈጻሚ ክቡራን ሚኒስትር ዴኤታዎች ይመሩታል። እኛም በዛ መልክ ወደሚመለከተው እየመራን ስላለ አንደኛ ለተገልጋይም ጊዜም በቀላሉ ውሳኔ ለመስጠትም በቀላሉ እንድናርጎናል። ከሌ ጋር ያለው የሚባል የለም። ሲስተሙ ላይ ያለ ከሌ አልፈረም የሚባል እንዳለ
ሌላው ጊዜ ከሌለም ተብሎ ስራ እንዳይቆም በሰፊ ያደረገበትና በማንኛውም ቦታ ላይ አክሰሰብል ሆኖ እንዲሰራ የተደረገበት ሁኔታ ስላለ ከጊዜም ከወጪም ከንክኪም ነፃ እያደረገ ያለበትና ይሄን ደግሞ የበለጠ አስፍቶ ወደ ጽሕፈት ቤቶቻችን የመውሰድ ስራዎችን እየጀመርን ያለበት ሁኔታ ነው። ሃይድሮሎጂ ስቴሽን የሚያሳየው ሂስቶሪካል የሆነውን የሃይድሮሎጂ ስራዎችን ነው የሚያሳየው ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱ ሰዎች ከዚህ በፊት የነበሩ ባለሙያዎቻችን ወንዙ ላይ ሄደው ነበረ እነዚህ ስታፍ ጌጆችን ይዘው የሚመዘግቡት። ያው እዚህ ጋር እንደምታዩት ስታፍ ጌጅ አለ እዚህ ጋር። በዚህ አማካኝነት ኮሚኒኬሽን ዲቫይዛቸው ነው ኢምፐርሰን ሄደው በወረቀት ነበር ከዚህ ቀደም የመዘገቡ ዳታን ይዘው ሲመጡ የነበረው ማለት ነው። የዲጂታል ኤግዚቢሽን በፊት የነበረውን አሁን ላይና ወደፊት ደግሞ ፊቸሪስቲክ የሆነውን ነገር የሚያሳይ ኤግዚቢሽን ነው እንዳልኩት። ይሄ ደግሞ የሃይድሮሎጂ ስቴሽናችንን ሂስትሪ የሚያሳይ ዳታቤዝ እንትን ነው ስክሪን ነው ማለት ነው። ሌሎች ሰዎች መጥቶ ይህንን ኤግዚቢሽን በሚጎበኙ ሰዓት አንደኛ የኢትዮጵያን ቶፖግራፊ በደንብ መመልከት ይችላሉ ማለት ነው እና ይህንን አይተው መቆጨትና ወደፊት ደግሞ ምን መስራት አለብኝ የሚለውን ነገር ማሰብ ይጀምራሉ ማለት ነው። ክረምት አካባቢ ጎርፍ በሚመጣ ሰዓት ዊዝን 15 ሚኒት እንትን ነው የፍለድ እንትን ይለዋወጣል። ውሃ ሲጨምር ዳሞቻችን ሲሞሉ በፊት ዋርኒንግ አናይም ነበር። ያን ዋርኒንግ ሳናይ ስንቀር አንደኛ እዛ ጋር ፕሪዲክት ስላላደረግን ነገሮችን መቆጣጠር አንችልም። ግድቡ መሸከም የሚችልበት የወተር ሌቭልም ደረጃ ስላለ፣ ሁለተኛ ደግሞ ግድቡ በሌለባቸው አካባቢዎች ላይ ደግሞ ጎርፍ የመግባት እንትን አለ በፊት በነበረው ትሬንድ ማለት ነው። አሁን ላይ ግን እነዚህ አድኮን የሚባል መሳሪያ አለን ዳታ ሴንተራችን ላይ አለ። እሱ ሲስተም ምንድነው የሚያደርገው? ሴንሰሮች አሉ። እነዚህ ቴሌሜትሪ ሴንሰሮች በየወንዙ ላይ በየግድቡ ላይ በተለያዩ የሀገራችን ክፍል በ12 ሪቨር ቤዝኖች ላይ በመትከል የውሃን በየሰዓቱ የሚመጣውን በየ15 ደቂቃው መረጃ ይልካል ሴንሰሩ ማለት ነው። በየሰዓቱ የሚመጣውን የውሃ ለውጥ፣ ወተር ኳሊቲ፣ ወተር ሌቭል እና ሌሎች መረጃዎች ከውሃ ጋር ተያይዘው ያሉትን መረጃዎች ፈጥኖ በመላክ እዚህ መረጃውን መመልከትና አስፈላጊውን አክሽን መውሰድ እንድንችል ያስችለናል ማለት ነው። በመንግስት ግዢና ንብረት ባለስልጣን ማስወገድ አገልግሎት ላይ ተሸላሚ ተቋም ተብሎም የተሸለመበትና ንብረቶች በአጭር ጊዜ ንብረቶች ዲጂታላይዝ ተደርገው እንዲወገዱ በአጭር ጊዜ ንብረቶች ተለይተው የሚሰሩት የማይሰሩት መልሰው የሚያገልግሉት የተባለ እንዲሰደረግ የተደረገበት ነው ያለው። ይህን ስናደርግ የፊውል ሲስተማችን ጭምር ለምሳሌ በቅርብ ጊዜ ተሽከርካሪ ተሰርቆብን በጂፒኤስ ነው ከስርቆት ያቆም ነው። በስርቆት ተሰርቆ ሲሄድ መንገድ ላይ ስታክ አድርገን እንዲቆም አድርገን እንዲያዝ የተደረገበት ሲስተም ያለው። እነዚህን ሰፋፊ ስራዎች ተሰርተዋልና አጠቃላይ አሁን ላይ ከማኑዋል ወደ ሲስተሞች እየገባን እያጠናቀቅን ያለ ነው ብዬ አስባለሁ። የውሃና ኢነርጂ ሚኒስቴር ያስመዘገበው ይህ የዲጂታላይዜሽን ስኬት ወረቀትን ከማስቀረት ባለፈ የተቋማዊ ግልጽነትና ቀልጣፋ አገልግሎት ማሳያ ሆኗል። ቴክኖሎጂን ለሕዝብ አገልግሎት ማዋል ምን ያህል ለውጥ እንደሚያመጣም ትልቅ ማረጋገጫ ነው። ይህ ስራም ተጠናክሮ ይቀጥላል። ብዙ የሚቀሩ ነገሮች አሉ። እነሱንም እያሻሻልን ከዚህ በላይ ደግሞ ብንለማ ብዙ ስራዎችን መስራት እንችላለን። ተቋማችን አብዛኛው ስራ ከፊልድ ነው። መረጃዎችን በጊዜ ማግኘት የሁሉንም መረጃ በጊዜ ማግኘት የምንችል ሁሉንም ማህበረሰብ በውሃ ዘርፍም ሊሆን ይችላል በኢነርጂ ዘርፍም በደንብ መድረስና ህዝባችንን ማገልገል እንችላለን ከዚህ በላይ ብዬ አስባለሁ። ከአመት ዓመታት እነዚህ ለውጦች በጣም እየመጡ ያሉ ሌላውም እያንዳንዱ መያዝ በእጁ የጀመረበት ሰዎችን ወደ ቴክኖሎጂ እንዲመጡ እያስገደድንበት ያለበት ስለሆነ ከባለፈው ዓመታት 2015 የተሻለ 2016 በጣም የተሻለ 2017 እጅግ በጣም የተሻለና 2017 በጣም እጅግ በጣም የተሻለ የሆነ ነው። 2019 ደግሞ በቃ ኤክሰለንስ ወደሚባለው ደረጃ እንደምንመጣ ምንም ጥርጥር የለም። ሰውም ለምዶታል፣ ስርዓቱም ለምዶታል። ምን እንደሚፈልግም ያውቀዋል። አሁን ላይ የት መሄድ እንዳለበትም ስለሚያውቅ እነዚህ በሙሉ ጥሩ ያሉበት ሁኔታ ነው። ሌላው ስካን አድርጎ ዶክመንቶቹ እየገቡና እያለቁ ያሉበት ስላለ ወደ ቀጣይ ሃርድ ሲስተም የሚባል የማይኖርና የተሻለ ነገር ተቋማችን እንደ ሀገር ተወዳዳሪ የሚሆንበት ሁኔታ ነው ያለው። ሁሉም ደግሞ ባለድርሻ አካላቱም እነዚህን ዲጂታላይዜሽን በያለበት ተቋማት አንዱ ከአንዱ እየተማማሩ እንዲሄዱና ተቀናይተው እንዲሰሩ ነው ጥሪ የማስተላልፈው።